እንደምን አደራችሁ ክቡራን ተመልካቾቻችን። አሁን የጠዋት ገበያ መረጃዎች ወደ እናንተ ይደርሳሉ። አሚር ጌቱ አብሬያችሁ ቆይታ አድርጋለሁ። ወደ ቀዳሚ ጉዳያችን እናልፋለን። የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት በትናንትናው ዕለት በይፋ ስራ ጀምረዋል። ኢንስቲትዩቱ እንደ ሀገር ብቁ የተመሰከረላቸው ዓለም አቀፍ ተቀባይነት ያላቸውና ተወዳዳሪ የሂሳብ ባለሙያዎችን ለማፍራትና ሙያውን ለማሳደግ በሚል ዓላማ መቋቋሙ ተገልጿል። ተጨማሪውን አብረን እንከታተል። የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ይፋዊ ስራ የማስጀመር መርሃ ግብር ተካሂዷል። እንደዚህ ለውጤት በቅቷል። እንኳን ደስ አላችሁ። የተቋሙ ወደ ስራ መግባት በማክሮ ኢኮኖሚ ማሻሻያ ማዕቀፍ ውስጥ ጠንካራ የፋይናንስ ተቋማትን ለመገንባት እየተደረገ ያለውን ጥረት ለማሳካት አይነተኛ ሚና እንደሚኖረው ተገልጿል። ተቋሙ ዓለም አቀፍ ተቀባይነት ያላቸው የሂሳብ ባለሙያዎችን ለማፍራትና ጥራት ያለው የሂሳብ አያያዝ አገልግሎት ለመስጠት መቋቋሙን የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ ተጠባባቂ ዋና ዳይሬክተር ፍቃዱ አጎናፍር ገልጸዋል። የዚህ ኢንስቲትዩት መቋቋም አንደኛ በርካታ ባለሙያዎችን ለማፍራት እድል ይሰጣል። ሁለተኛ በጣም ከፍተኛ የሆነ የፋይናንሻል ሪፖርት ኳሊቲ ጥራት ችግር አለ። ስለዚህ የዚህ ጥራት ደግሞ በአብዛኛው መንስኤዎቻቸው የሚሰሩት በኳሊፋይድ ባልሆኑ ባለሙያዎች ጭምር በመሆኑ ምክንያት ነው። ሁለተኛው ደግሞ ኳሊፋይድ የሆኑት ባለሙያዎች ቁጥራቸው አነስተኛም በመሆኑ ኦቨርሎድድ ሆነው የመስራት አለ። ስለዚህም ለኳሊቲ ጥራት የራሱ የሆነ ችግር ይዞ ይመጣል። ስለዚህ እነዚህን ችግሮች ለመፍታት ይረዳል። ዋና ዳይሬክተሩ አክለውም ኢንስቲትዩቱ የካፒታል ማርኬት ስርዓትን ለማሳለጥም ያግዛል ብለዋል። እንግዲህ ኢትዮጵያ ውስጥ እንደምታውቀው የካፒታል ማርኬት እየመጣ ነው። ካፒታል ማርኬት ሊስት ቢያደርግ ምን አይተህ ነው የምትገዛው? ካምፓኒውን አይተህ ነው አይደለም አይደል? ሊገዛ የምትችለው ፋይናንሻል ስቴትመንት ነው። ፋይናንሻል ስቴትመንት ማለት የአንድ ተቋም ቁመና። ስለዚህ ሼር እገዛለሁ እሸጣለሁ የምትለው ፋይናንሻል ስቴትመንቱን እያየ ነው። ስለዚህ ማን ነው ፋይናንሻል ስቴትመንቱን የሚያዘጋጀው? በቂ ባለሙያ አለ ወይ? ከበቂም በላይ ደግሞ ኮምፒተንት ነው ወይ? ስለዚህ እዛ አካባቢ አገር እንደዚህ አይነት የካፒታል ማርኬትን ወደ ገበያ እንዲመጣ አድርጋ እዚህ አካባቢ ሊያግዝ የሚገባ ባለሙያ መኖር ስላለበት ይህንን ለማሳለጥ ጥራት ያለው ፋይናንሻል ሪፖርት እንዲወጣ የማድረግ እድሉ ከፍተኛ ነው። የተቋሙ ወደ ስራ መግባት አጠቃላይ የባንክ ስርዓቱ እውነተኛ መረጃ ላይ የተመሰረተ እንዲሆን ያግዛል ያሉት ደግሞ የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ ናቸው። አጠቃላይ የባንክ ስርዓቱ ከብሔራዊ ባንክ አንጻር የባንክ ስርዓቱ እውነተኛ መረጃ ላይ የተመሰረተ እንዲሆን አንድ ተበዳሪ ገንዘብ ሊጠይቅ ሲመጣ ያቀረበው ሂሳብ ትክክል ነው አይደለም የሚለውን የሚያረጋግጠው አካውንታንቱ፣ ሂሳብ ባለሙያ፣ ኦዲተሩ ነው። እነዚህ ባለሙያዎች ስነ ምግባር ያላቸው ሕግና ስርዓት ይጠበቁ እውቀት ያላቸው በሆኑ መጠን አጠቃላይ ፋይናንስ ስርዓቱም ደህንነት ይጠበቃ ይሆናል ማለት ነው። በተቋሙ የስራ ማስጀመሪያ ስነ ስርዓት የመክፈቻ ንግግር ያደረጉት የገንዘብ ሚኒስትሩ አህመድ ሺዴ በበኩላቸው ተቋሙ በኢኮኖሚው ዘርፍ እየተተገበሩ ላሉ ወሳኝ የሪፎርም ስራዎች የጀርባ አጥንት ሆኖ ያገለግላል ብለዋል። As Ethiopia advances financial sector liberalization, capital market reforms and private sector-led growth, ኢትዮጵያ የፋይናንስ እድገት፣ የካፒታል ገበያ ማሻሻያና በግሉ ሴክተር እድገት ለማስመዝገብ በምታደርጋቸው ጥረቶች ብቁና የተመሰከረላቸው የሂሳብ ባለሙያዎች አስፈላጊነት ከመቼውም ጊዜ በላይ አሳሳቢ እየሆነ መጥቷል። በዚህ ረገድ ይህ ኢንስቲትዩት መንግስት ከላይ በተጠቀሱትና በአጠቃላይ በኢኮኖሚው ሴክተር የተገበራቸው ላሉ የሪፎርም ስራዎች የጀርባ አጥንት ሆኖ ያገለግላል። የኢትዮጵያ የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ማቋቋሚያ አዋጅ በሕዝብ ተወካዮች ምክር ቤት በቅርቡ መጽደቁ ይታወሳል። በአዲስ አበባ የጤና ባለሙያዎችን ለመደገፍ በልዩ ሁኔታ የተቋቋመ የቁጠባና ብድር ህብረት ስራ ማህበር ስራ ጀምሯል። ድሮጋን የተሰኘው የብድር ህብረት ስራ ማህበሩ በተቋቋመ በአጭር ጊዜ ውስጥ የአባላት ቁጥሩና የካፒታል መጠኑን ማሳደግ ችሏል። ዝርዝሩን ከስራ አስኪያጁ አንደበት እንከታተል። ዘላለም ይልማ እባላለሁ። በድሮጋ የጤና ሳኮ ውስጥ ስራ አስፈጻሚ ነው። ድሮጋ ሄልዝ ሳኮ የህብረት ስራ ማህበር ነው። ለጤና ባለሙያዎች እንዲሁም የጤና ዘርፉን ለሚያግዙ አጋዥ ሰራተኞች የተቋቋመ የገንዘብ ቁጠባና ብድር ህብረት ስራ ማህበር ነው። 6 ወር አካባቢ ሆኖናል ስራ ከጀመረን።
እንግዲህ ስራ ከጀመርንበት ጊዜ ጀምሮ ከ300 በላይ የሚሆኑ አዳዲስ አባላትን ማፍራት ችለናል። በቁጠባ ደግሞ ከ30 ሚሊዮን ብር በላይ መሰብሰብ ችለናል ማለት ነው። ከነዚሁ አባላት ከ25 ሚሊዮን ብር አካባቢ በላይ የሚሆን በብድር መልክ እስካሁን አቅርበናል። ትልቁ ወደ ቢዝነስ እንዲሳተፉ እንፈልጋለን። እነዚህ ሄልዝ ፕሮፌሽናሎች ፋርማሲ መክፈት ሲፈልጉ፣ ክሊኒክ መክፈት ሲፈልጉ፣ ሆስፒታል መክፈት ሲፈልጉ ወይም ደግሞ ያላቸውን አፕግሬድ ማድረግ ሲፈልጉ ገንዘብ ኢሹ መሆን የለበትም ብለን እናምናለን። ስለዚህ በትልቁ ጉድስ ፋይናንሲንግ የምንለው ሰርቪሳችን ይሄንን ይመልሳል ማለት ነው። አንድ የኛ አባል ፋርማሲ ለመክፈት ሲፈልግ ቤት መከራየት ብቻ ነው የሚጠበቅበት። ሙሉ እቃውን በድሮጋ ሄልዝ ሳኮ ፋይናንስ ይደረጋል ማለት ነው። ክሊኒክም በተመሳሳይ ሆስፒታልም በተመሳሳይ እንግዲህ በአሁኑ ሰዓት እስከ 7 ሚሊዮን ብር ድረስ ለአንድ ግለሰብ ተበዳሪ በብድር መልክ እያቀረብን እንገኛለን። ጤና ላይ እንደሚሰራ ተቋም የጤና ትምህርታቸውን ስፔሻላይዝ ማድረግ የሚፈልጉ ማሳደግ የሚፈልጉ አባላቶች ሲኖሩ ለትምህርት የሚሆን ብድር እናቀርብላቸዋለን። የመኪና፣ የቤት የተለመዱ የብድር አገልግሎቶችን እንሰጣቸዋለን። በጉድስ ፋይናንሲንጉ ፋርማሲዎች ስንከፍት፣ ክሊኒኮች ስንከፍት እነዛ ተቋማትም አፕግሬድ ሲያደርጉ በስራቸው ለበርካታ ሰው የስራ እድል ይፈጥራሉ ማለት ነው። በትልቁ እንደ ሀገርም ልንሰራ የምናስበው እንግዲህ በ5 ዓመት ጊዜ ውስጥ ከ30 ሺህ በላይ የሚሆኑ የጤና ባለሙያዎችን ይሄንኑ አገልግሎት እንዲጠቀሙ እናደርጋለን ወይም አባል እንዲሆኑ እናደርጋለን ነው። ከነዛ ውስጥ ደግሞ 10 ሺህ በላይ የሚሆኑ አባላቶቻችን የብድር ተጠቃሚ ይሆናሉ ብለን ነው የምናምነው። ፋይናንሻል ሊትሬሲ ላይ ሰዎች የፋይናንሻል እውቀታቸው ከዚህ በላይ መዳበር አለበት ብለን እናምናለን። ሰዎች ብድርን ሲያስቡ እንደ አንድ የኢንቨስትመንት አማራጭ እንደ ፖቴንሻል ፓርትነር አድርገው ነው መሆን ያለበት እንጂ የሚፈራ ነገር መሆን የለበትም። በ6 ወር ለሚመለስ ብድር ከ10 በመቶ ጀምሮ ነው ወለድ የምናስበው። ትልቁ የብድር መመለሻ ጊዜያችን 10 ዓመት ነው። ለዚህም የምናስከፍለው 15 በመቶ ነው። እንግዲህ ወለዱ የሚታሰበው ባልተከፈለ ብድር ወይም ከቀሪው ፕሪንሲፓል ላይ ብቻ ነው የሚሆነው። አንድ ፋርማሲ ለመክፈት ምን ያህል ያስፈልገዋል፣ ዴይሊ ምን ያህል ካሽ ሴልስ አለው፣ በወር ምን ያህል ያገኛል የሚለውን ሰርተን አስቀምጠናል። ስለዚህ ከዛ በጣም ዲቬት ያደረገ እንዳይሆን እሱን የማመሳሰል ስራ እንሰራለን። የኮንሰልቲንግም አገልግሎት እንሰጣለን። ያልተመለሰ ብድር ወይም ዲፎልት ሬት የሚባለው ሬታችን ኦልሞስት ክሎስ ቱ ዜሮ የሚባል አይነት ነው። አሁን ለጊዜው አዲስ አበባ ላይ ብቻ ነው ቤዝ አድርገን እየሰራን ያለ ነው። ግን በጣም በአጭር ጊዜ በሁሉም የክልል ከተሞች ላይ ይሄንኑ ስራ ማስፋት እንፈልጋለን። አባላቶቻችን ካሉበት ሆነው በቂ መረጃ አግኝቻለሁ ብለው ሲያምኑ ራሳቸውን ሰልፍ ኦንቦርዲንግ የሚባል ሰርቪስ ይኖረናል። ራሳቸውን ኦንቦርድ ያደርጋሉ። ከዛም ባለፈ ደግሞ በጣም በአጭር ጊዜ ውስጥ የዚህ የማይክሮ ክሬዲት የማይክሮ ሴቪንግ አገልግሎቶችን ለማቅረብ ሀሳብ አለን። አሁን በፓርትነሮች ነው ይህንን አገልግሎት ለመስጠት እየሞከርን ያለ ነው። ከተለያዩ ባንኮች ጋር እንደዛ አይነት አግሪመንቶች አሉ። አንድ ሰው የድሮጋ ሄልዝ ሳኮ አባል ስለሆነ ብቻ እነዛ ባንኮች ላይ ይህንን አገልግሎት ማግኘት እንዲችል የተለያዩ ስራዎችን የሲስተም ኢንቴግሬሽኖችን እየሰራ እንገኛለን። ስለዚህ አባላቶቻችን የኢመርጀንሲ ኔቸር ያላቸው ብድሮች ሲፈልጉ፣ ኩዊክ ካሽ ሲፈልጉ፣ የተወሰነ ካሽ ሾርቴጅ ሲያጋጥማቸው እኛ ጋር መምጣት ሳይጠበቅባቸው ኮላተራል ማምጣት ሳይጠበቅባቸው ካሉበት ቦታ ሆነው ኢንስታንት ሎን የሚያገኙበትን አማራጭ እየሰራንበት ነው። በጣም ባጠረ ጊዜ ውስጥ ለአባላቶቻችን እናቀርባለን ብዬ አምናለሁ። ክቡራን ተመልካቾቻችን አሁን ደግሞ በቀጥታ ስርጭት የጠዋት ገበያ እንቅስቃሴውን ቅኝት ወደምናደርግበት መረጃችን ነው የምናልፈው። ለዛሬ እዚሁ አዲስ አበባ ካራ ቆሬ አካባቢ ያለውን የጠዋት ገበያ አጠቃላይ ድባቡን እንደዚሁም ደግሞ ለግብይት የቀረቡ ምርቶች ምን ይመስላሉ የሚለውን ባልደረባችንን በቀጥታ መስመር አስገብተን እንጠይቃለን። ባልደረባችን አሊ ደደፎ እዚሁ ካራ ቆሬ አካባቢ የሚገኝ የገበያ ስፍራ ላይ ይገኛል። አሊ እንደምናደርግ እስኪ ባለህበት የገበያ ቦታ ያለው የጠዋት ገበያ ድባቡ ምን ይመስላል፣ ለግብይት የቀረቡ ምርቶች ዋጋቸው ምን ይመስላል የሚለውን በአጭሩ መረጃ አድርሰን። አመሰግናለሁ አሚር። አሁን ያለሁበት በኮልፌ ቀራኒዮ ክፍለ ከተማ በካራ ቆሬ አካባቢ ነው የሚገኘው።
የአነስተኛና ጥቃቅን ማህበራት ተደራጅተው የግብይት ሁኔታቸውን እያከናወኑ ነው በሚገኙበት ሰፈር ነው ያለሁት ማለት ነው። እዚህ አካባቢ ዶሮን ጨምሮ በርካታ የግብይት ሁኔታዎች ይካሄዳሉ። ቅመማ ቅመሞችን ጨምሮ የተለያዩ ግብይት ነው የሚካሄደው ማለት ነው። በዚህ አካባቢ ዋጋዎችንም የነዚህ ግብይቶችን ዋጋዎችን ሄደን ለማየት ሞክረናል። በዚሁ መሰረት ዶሮ ከ1100 እስከ 1400 ይገኛል በገበያ ላይ። እንቁላል ከ20 እስከ 22 ብር፣ ነጭ ሽንኩርት 180 1 ኪሎ ማለት ነው። ዱባ ከ200 እስከ 300 ብር፣ ዝንጅብል 150፣ ሽንኩርት 150፣ በርበሬ ዛላው ማለት ነው ከ800 ብር ጀምሮ አለ። ከፍተኛ የግብይት ዋጋው መጠኑ ከፍተኛ የሆነው ኮሮሪማ ነው። በዚህ አካባቢ ለመጠየቅ ሞክረናል። በጣም የኮሮሪማ ዋጋ ከፍ ያለ እንደሆነ እየጨመረ እንደሆነ ነው የገለጹልን ማለት ነው። ድንች 30 ብር፣ ቲማቲም 70 ብር፣ ሙዝ 75 ብር፣ ፓፓያ 70 ብር መሆኑን እኛ ዞረን ባየንበት ይሄንን እነዚህን የዋጋቸውን መጠን ዞረን ለመቃኘት ሞክረናል። ያለኝ መረጃ ይሄን ይመስላል። አመሰግናለሁ። እሺ አሊ፣ በጣም እናመሰግናለን። መልካም ቀን ይሁንልህ። በመጨረሻም በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘቦች የምንዛሪ ተመንና ተያያዥ የዕለቱን የግብይት መረጃዎች እንከታተልና እንመለሳለን። ክቡራን ተመልካቾቻችን የጧት ገበያ መረጃዎች በዚሁ ተጠናቀዋል። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ቀን ይሁንላችሁ። ወደ እናንተ እንመለስ። አመሰግናለሁ።